ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ተማሪ ሊቅ አካዳሚ በደህና መጣችሁ። በዛሬ ቪዲዮአችን ኢመርጂንግ ቴክኖሎጂ ፍሬሽማን ኮርስ ቻፕተር 4 ኢንተርኔት ኦፍ ቲንግስ ፓርት 3 አርኪቴክቸር ኦፍ አይኦቲ የሚለውን ለማየት እንሞክራለን ማለት ነው። በቅድሚያ ግን ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለእናንተ እያንዳንዱን ነገር ያው ጊዜያችንን ታይማችንን ኢንቨስት አድርገን የተሻለ ነገር ለማቅረብ ብለን ተዘጋጅተን ነው የምንመጣው። ስለዚህ እናንተም ሰብስክራይብ በማድረግ እኛንም ማበረታታት ትችላላችሁ ማለት ነው። ሌላ ደግሞ ቴሌግራም ቻናል ያው እዚህ ጋር ተማሪ ሊቅ አካዳሚ ብላችሁ ከላይ እዚህ ጋር በዚህ መልኩ እዚህ ጋር ሰርች ስታደርጉ ቻናል ይመጣላችኋል ማለት ነው። ተማሪ ሊቅ አካዳሚ ስትሉ ታገኛላችሁ። እዚህ ጋር የተለያዩ ሞጁሎች አሁን ማስተምራችሁን ፒዲኤፎች እንዲሁም ደግሞ የተለያዩ ዩኒቨርሲቲ ኤግዛሞች አሉ እዚህ ጋር እንደምትመለከቱት እነዛ ነገሮችን ፖስት ስለምናደርግ ገብታችሁ ቼክ ማድረግ እንዳረሱ ማለት ነው። ይሄንን ካልኩኝ ወደ ዛሬው ክፍላችን እንግባ። ስለዚህ በዛሬ ቪዲዮአችን አርኪቴክቸር ኦፍ አይኦቲ የሚለውን ፓርት 3 ለማየት እንሞክራለን ማለት ነው። አርኪቴክቸር ኦፍ አይኦቲ ዲቫይስ ኮምፕራይዝ ፎር ሜጀር ኮምፖነንትስ ሴንሲንግ፣ ኔትወርኪንግ፣ ዳታ ፕሮሰሲንግ ኤንድ አፕሊኬሽን ሌየር ብለን የምንጠራው ማለት ነው። ስለዚህ አርኪቴክቸር ወይም ደግሞ አርኪቴክቸር ሲባል ስትራክቸር ማለት ነው፣ ወይም ደግሞ አወቃቀር ማለት ነው። ስለዚህ አራት አይነት ስትራክቸሮች አሉት፣ አወቃቀሮች አሉት። የመጀመሪያው ሴንሲንግ ሌየር አለ፣ ሁለተኛው ኔትወርክ ሌየር አለ፣ ሶስተኛ ዳታ ፕሮሰሲንግ ሌየር አለ፣ አራተኛው አፕሊኬሽን ሌየር ብለን የምንጠራው አለ ማለት ነው። ስለዚህ የመጀመሪያው ምንድነው? ሴንሲንግ ሌየር ብለን የምንጠራው ነው። ሴንሲንግ ሌየር ብለን የምንጠራቸው ምንድናቸው? የተለያዩ ሃርድዌሮችና ሴንሰሮችን የሚይዙ ናቸው ማለት ነው። ስለዚህ ከሪል ወርልድ ጋር ከፊዚካል ወርልድ ጋር በቀላሉ ሊገናኙ የሚችሉ ሴንሰሮችን የሚይዙ ምን ላይ ነው የሚካተቱ ማለት ነው? ሴንሲንግ ሌየር አርኪቴክቸር ኦፍ አይኦቲ ላይ ይካተታሉ። ለምሳሌ ካሜራ፣ ማይክሮፎን፣ ስፒከር፣ እነዚህ ጂፒኤሶች አሉ አይደለ? እነዚህ ሎኬሽን ጋር የሚገናኙ ማለት ነው። እነዚህ እያንዳንዱ ሴንሲንግ ሌየር ላይ ነው የሚገናኙት። ምክንያቱም ካሜራ ብትሉ ሪል ወርልድን ነው ካፕቸር የሚያደርገው። ማይክሮፎን ብትሉ እኛ የምናወራው ሪል ወርልድ ላይ ያለውን ነው ካፕቸር የሚያደርጉት። ቮይስም እነዛ የተለያዩ ጂፒኤስ ስንል ሎኬሽን ነው፣ ጉግል ማፕ ሪል ወርልድ ላይ ያለ ነገር ነው ካርታ የሚያሳየን ማለት ነው። ስለዚህ እነዚህ ምን ላይ ነው የሚካተቱት ማለት ነው? ሴንሲንግ ሌየር ላይ የሚካተቱ ናቸው ማለት ነው። ምክንያቱም ኢንተራክት ዊዝ ዘ ፊዚካል ወርልድ ማለት ነው። ሌላኛው ምንድን ነው? ሁለተኛው ኔትወርክ ሌየር ብለን የምንጠራው ነው። ኔትወርክ ሌየር ብለን የምንጠራቸው ምንድን ናቸው? ዘ ኮኔክቲቭ በቃ ኔትወርክ ኮኔክቲቭ ብላቸው የሚያስችላላችሁ። ይሄ ኔትወርክ ኮኔክቲቭ ብለን የምንጠራው ኮኔክሽን፣ ዋይፋይ፣ ኢንተርኔት የሚፈልጉ ነገሮች ሁሉም ምን ላይ የሚካተቱ ላይ ምን ሌየር ላይ ነው የሚካተቱት? ኔትወርክ ሌየር ላይ ነው የሚካተቱት። ሁለተኛው ላይ ነው የሚካተቱት ማለት ነው። ስለዚህ ኔትወርክ ሌየር ብለን የምንጠራው ብሉቱዝ፣ ዋይፋይ፣ እነዚህ እንትኖች ብራንድ እንትኖች እነዚህ በቃ ከክላውድ ጋር የሚገናኙ ነገሮች አሉ አይደለ? እነዚህ ሁሉም ከጌትዌይ እና ከክላውድ ጋር የሚገናኙ ኔትወርክ ላይ ነው የሚደረጉት ማለት ነው። ስለዚህ እነዚህ ይሄ ሴንሰር አለ። ስለዚህ ይሄ ሴንሰሮች ላይ የተገኘው ኢንፎርሜሽን ወደ ማን ነው የሚሄደው? ወደ እነዚህ ጌትዌይ ይሄዳል ማለት ነው። ስለዚህ ጌትዌይ ምን ያደርጋል? ኮሌክት ያደርጋል፣ ይተረጉማል። ተርጉሞ የተረጎመውን ዳታ ወደ ማን ይልካል? ወደ ዳታ ፕሮሰሲንግ ሌየር አለ። ዳታውን ብቻውን ያ ኮንቨርትድ የተደረገውን አናሎግ ነው። ይሄ በአናሎግ መንገድ ነው አይደለም የሚቀመጠው። አናሎግን ምን ያደርጋል? ዲጂታል ያደርጋል። ይሄን ዲጂታል ያደረገውን ዳታ ፕሮሰሲንግ ሌየር አለ ብቻውን ወደ እነሱ ይልካል ማለት ነው። እነዚህ ዳታ ፕሮሰሲንግ ሌየሮች ደግሞ ምን ያደርጋሉ? ዳታውን ፕሮሰስ ያደርጋሉ። ረው ሆኖ የመጣውን ዳታ ትርጉም ወዳለው ውሳኔ መወሰን ወደምንችልበት ዳታ ሴት አይነት የሚቀይሩ ናቸው። ለምሳሌ ዳታ ፕሮሰሲንግ ሌየር ላይ ምን አለ? ሲፒዩ፣ ዳታቤዝ እና ጂፒዩ። እነዚህ ሶስቱም ምን ላይ ነው የሚካተቱት? ዳታ ፕሮሰሲንግ ሌየር ላይ ነው የሚካሄዱት ማለት ነው። ስለዚህ ያ ፕሮሰስ የተደረገው ሚኒንግፉል የሆነውን ዳታ ወደ ማን ነው የሚወስዱት? ወደ አፕሊኬሽን ይወስዳሉ ማለት ነው። አፕሊኬሽን ሌየር ብለን የምንጠራው ምንድን ነው? የእኛ ስማርት ዋቻችን፣ ስማርት ሃውሳችን፣ ስማርት ሞባይላችን እና ስማርት ካር እነዚህ ሁሉ አፕሊኬሽን ሌየር ላይ ነው የሚመደቡት ማለት ነው። ያ ማለት ዩአይ ኢንተርፌስ ማለት ነው። ከዛ ዲቫይስ ጋር እነዚህ አይኦቲ ዲቫይሶች ናቸው። አይታችኋል አይደለ? አይኦቲ ዲቫይሶች አፕሊኬሽን ሌየር ላይ ነው የሚመደቡት። እነዚህ ከሰው ጋር ኢንተራክት ሊያደርጉ የሚችሉ ናቸው። ስማርትፎን ካለን ስማርትፎን ሰው ልጅ ኢንተራክት ሊያደርግ የሚችል ነው። ፎኑ ስማርት ነው፣ ተች ነው፣ የፈለገው ነገር ማድረግ ይችላል። ፍሌክሰብል የሆነ ነገር ነው ማለት ነው። ስለዚህ ያ ስማርትፎናችን አንዱ አይኦቲ ዲቫይስ ነው። ስማርት ሰዓታችንም አንዱ አይኦቲ ዲቫይስ ነው። ስማርት ካርም አንዱ አይኦቲ ዲቫይስ ነው። ስማርት ሃውስም አንዱ አይኦቲ ዲቫይስ ነው ማለት ነው። ስለዚህ እነዚህ ናቸው። አይኦቲ ዲቫይስስ ኮንሲስትስ ሃርድዌር፣ ሶፍትዌር፣ ኔትወርክ ኮኔክቲቪቲ እና ሴንሰሮችን ይይዛል ማለት ነው።
ኢንሄንስ ዘ አርኪቴክቸር ኦፍ አርኪቴክቸሮቹ ምንድናቸው ሲባል አራት አርኪቴክቸር አለ። ሴንሲንግ ሌየር፣ ኔትወርክ ሌየር፣ ዳታ ፕሮሰሲንግ ሌየር እና አፕሊኬሽን ሌየር ብለን እነዚህ ነገሮችን ያዙ። ፈተና ሰዓት ላይ የሚመጡ ናቸው። ያው ሚድ ኤግዛሞች ላይ በተለያዩ ድሬዳዋ ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ ላይ ምናምን እነዚህ የወጡ ጥያቄዎች ናቸው። እሱ በደንብ ፎከስ ማድረግ እንዳረሱ። እናም ያው እኛም ጥያቄዎችን ይሄን ቻፕተር እንደጨረስን ይሄን ኮርስ እንደጨረስን ጥያቄዎችን እያንዳንዱን የዩኒቨርሲቲ ጥያቄዎችን ሚድ እና ሞዴል በደንብ ፋይናል በደንብ ለመስራት እንሞክራለን ማለት ነው። ስለዚህ ሌላ ምን አለ ማለት ነው? አይኦቲ ሌየር ስትራክቸር ነው። አሁን ቅድም ያልኳችሁ ነው። አፕሊኬሽን ሌየር አለ፣ ሰርቪስ ሳፖርት አላቸው፣ ኔትወርክ ኮሚኒኬሽን ሌየር እና ስማርት ሴንሰር ሌየር ብለን የምንጠራቸው አሉ። አሁን ያወሩናቸው ሀሳቦች ናቸው። ስለዚህ እነሱን በደንብ ማየት ይችላላችሁ። ስማርት ብለን የምንጠራቸው ምንድን ናቸው? ኢንቫይሮንመንት እና ስፔሶች ናቸው። ሄልዝ ኬሮች ላይ፣ አግሪካልቸር ላይ ስማርት የሚባለው ነገር እንደምንጠቀም ያው እዚህ ጋር የተለያዩ ስማርት ሊቪንግ፣ ስማርት ሲቲ፣ ስማርት ለብዙ ነገር እንደምንጠቀም እዚህ ጋር የሚያሳይ ነገር ነው ማለት ነው። ሶ አፕሊኬሽን ሌየር ነው። ከዛም በኋላ ሬንደር ዘ ፕሮሰሲንግ ኦፍ ዘ ኢንፎርሜሽን ፖሲብል ስሩ አናላይሲስ፣ ሴኩሪቲ፣ ኮንትሮል፣ ፕሮሰሲንግ ሞዴል ኤንድ ማኔጅመንት ዲቫይስ ማለት ነው። ስለዚህ እነዛ ነገሮችን ለማድረግ ደግሞ እነዚህ ዳታዎች ናቸው፣ ስማርት ናቸው፣ ከብዙ ነገሮች ጋር ኮኔክት የሚሆኑ ናቸው አይደለ አይኦቲዎች። ስለዚህ እነዛን ሴኩሪቲ ኮንትሮል የሚያደርግ ፕሮሰስ ሞዴሊንጉን እና ዲቫይሶችን ማኔጅ የሚያደርግ አለ። እሱ ደግሞ ምንድን ማለት ነው? ሰርቪስ ኤንድ ሳፖርት ኤንድ አፕሊኬሽን ሳፖርት፣ በቃ ሳፖርት ሌየር ብለን የምንጠራቸው ናቸው። የተለያዩ አናሊቲክስ ፕላትፎርሞች፣ ዳታቤዞች፣ ሴኩሪቲዎች፣ አውቴንቲኬሽኖች። አውቴንቲኬሽን ማለት በቃ የራሳችሁ ፌስ ዲጂታል አይዲ አንዱ አውቴንቲኬሽን ነው። አይዴንቲቲ ማኔጅመንት፣ እነዚህ ነገሮች ደግሞ አስፈላጊ ናቸው ማለት ነው። እነዚህ አስፈላጊነቱ ለምንድን ነው ሲባል ምክንያቱም ሴኩሪቲውን ማኔጅ ለማድረግ ነው። አብዛኛው ለምሳሌ አንዳንድ እንትን ላይ ፋይዳ ወይ የሆነ ነገር አይዲ ያስገቡ፣ ፓስፖርት፣ ኦንላይን ስራ ምናምን ሰሩ ካላችሁ አብዛኛው እነዚህ አይነት ነገር ይጠየቃል። ለምንድን ነው ሲባል አብዛኛው አጭበርባሪም ሀከሮችም ስላሉ በቀላሉ እንትን እንዳይሉ ነው። በቀላሉ እነዚህ ነገሮችም ደግሞ ማኔጅ ለማድረግ ደግሞ እነዚህ አይደንቲቲ ፓስፖርት ምናምን መጠየቁም ደግሞ አስፈላጊ ነው። ምክንያቱም በቀላሉ የሆነ ነገር ቢደረግ በዛ ሰው አማካኝነት ለማግኘት ነው ማለት ነው። ሌላኛው ደግሞ ሶስተኛው ምንድን ነው? አንደኛው ነው ይሄ፣ ሁለተኛው ይሄ፣ ሶስተኛው ደግሞ ምንድን ነው? ትራንስፖርት ሚዲየም ፎር ዳታ ጀነሬትድ ባይ ሴንሰር። ሴንሰሮች ዳታ ያያሉ፣ ያዩት ዳታ ደግሞ ጀነሬት ይሆናሉ። ያንን ደግሞ ጀነሬትድ የሆነውን ዳታ ደግሞ ትራንስፖርት የሚያደርጉ ሚዲየሞች አሉ። ኔትወርክ ወይም ኮሚኒኬሽን ሌየር ብለን የምንጠራቸው ናቸው እነሱ። ጌትዌይ ኔትወርክ እና ጌትዌይ ብለን የምንጠራቸው አሉ ማለት ነው። ለምሳሌ ጌትዌይ ዋይፋይ፣ ኤልአይቲ፣ ኢንተርኔት፣ ብሉቱዝ፣ ዜባር ምናምን ብለን የምንጠራቸው ነፍ አሉ። ማይክሮ ኮንትሮለር፣ ኢምቤድድ ሲግናል ፕሮሰሰር፣ እነዚህ ምንድን ናቸው ማለት ነው? ጌትዌዮች ናቸው ማለት ነው። የሚተረጉሙ፣ ስቶር የሚያደርጉ፣ ኮሌክት የሚያደርጉ፣ ፕሮሰስ አድርገው ኮንቨርት አድርገው የሚልኩ ናቸው ማለት ነው። ሜድ አፕ ኦፍ ስማርት ኦብጀክትስ ኤንድ ኢንቴግሬትድ ሴንሰርስ ማለት ነው። እነዚህ ስማርት በሆኑ ኦብጀክቶች ተሰርቶ በውስጣቸው ደግሞ ከሴንሰሮች ጋር ኢንቴግሬትድ የተደረገ ማለት ነው። ለምሳሌ ዜባር ቅድም ነገራችሁ፣ ዋይፋይ፣ ጂፒኤስ፣ እነዚህ ነገሮች አሉ። አርፊድ እሱንም አውርቻችኋለሁ ባለፈው። ጃይሮስኮፕ፣ ዋይርድ፣ ፎቶ ኤሌክትሮኒክስ፣ ወሰን ሴንሰሮች ናቸው እነዚህ ማለት ነው። ሴንሰር ስንል ምንድናቸው? ሴንሰር እና አክቲዩተሮች ናቸው ማለት ነው። ወሰን ብለን የምንጠራቸው ይሄ ምንድናቸው? ሌየርድ አርኪቴክቸሮች ናቸው፣ ስትራክቸሮች ናቸው ማለት ነው። ስለዚህ አሁን እዚህ ጋር አንድ በአንድ እናያለን ማለት ነው። ሴንሲንግ ሌየር ብለን የምንጠራዋለን። ሴንሲንግ ሌየር ብለን የምንጠራው ምንድን ነው? ዩዝድ ቱ አይደንቲፋይ ኤኒ ፌኖሜና ኢን ኤ ዲቫይስ ፕሪፌራል ኤንድ ኦብቴን ዳታ ፍሮም ሪል ወርልድ። አሁን ካለንበት እኛ ከምንኖሩበት ዓለም ጋር ማሽኖች በቀላሉ የሚፈልጉትን ዳታ የሚያገኙበት ወይ በምን አማካኝነት ነው ማለት ነው? በሴንስ አማካኝነት ነው። ሴንሰሮች አማካኝነት ነው የሚያገኙት። ዚስ ሌየር ኮንሲስት ሰቨራል የሆኑ ሴንሰሮችን ይዛሉ። ኢንቴግሬት ስሩ የተለያዩ ሴንሰር ሀቦች አሉ። የተለያዩ ሴንሰሮችን ኮኔክት የሚሆኑ በዓል ቅድም አይተናል። እነዚህ ኮኔክት የሆኑ ሴንሰሮች አሉ። ማየት እንችላለን ድጋሚ። ያው እዚህ ጋር የተለያዩ እነዚህ ሴንሰሮች ናቸው። ስለዚህ እነዚህ ሴንሰሮች ኮኔክትድ አንድ በርስ ከተገናኘው በኋላ ነው አይደለ ወደ ኤጅ የሚሄዱት። ስለዚህ እቺን ሀሳብ ነው የሚያወራው። ሴንሰር ሀብ ስንል የተለያዩ ብዙ ሴንሰሮች እርስ በርስ ኮኔክትድ የሚሆንበት ነው። ሌላኛው ደግሞ እዛ ሴንሲንግ ሌየር ላይ ምን አለ? አክቲዩተሮች አሉ። አክቲዩተር ብለን የምንጠራው ምንድነው? ቼንጅ ዘ ፊዚካል ኮንዲሽን ዛ ጀነሬትድ ዛ አይዲያ ማለት ነው። ስለዚህ ጀነሬትድ በተደረገው አይዲያ ፊዚካል ኮንዲሽን አክሽን መውሰድ የሚችል ያባቸው አይደለ? ሻት ኦፍ ዘ ፓወር ሰፕላይ አጀስት ዘ ኤር ፎርስ ቫልቭ ማለት ነው።
መብራት ከበራ መብራት ማጥፋት ከፈለኩኝ ሄጄ ሻውት ኦፍ አደርጋለሁ። እነዚህ ነገሮች በእጃችን የሆነ ፊዚካል ኮንዲሽን ላይ ማድረግ የሚችሉት ነገር የሆነ ነገር ምን ላይ ነው የሚመደበው ማለት ነው? አክቲዩተር ላይ ነው የሚመደበው ማለት ነው። ሌላኛው ምንድነው? ሴንሰርስ ኢን አይኦቲ ዲቫይስ ካን ቢ ክላሲፋይድ ኢን ስሪ ብሮድ ማለት ነው። ስለዚህ በአይኦቲ ዲቫይሶችን ሴንሰርን በሶስት እንከፍላለን። ያዙልኝ። ሞሽን ሴንሰር አለ። ሞሽኖችን ዲቴክት የሚያደርግ ሞሽን ሴንሰር ብለን እንጠራለን። እያንዳንዱ ሊነር አንጉላሩ ሞሽን በቃ ይሄ ጂፒኤስ ጋር የሚገናኙ ነገሮችን ሴንስ የሚያደርግ ነው ማለት ነው። ሌላ ደግሞ ኢንቫይሮንመንታል ሴንሰር ብለን የምንጠራቸው ናቸው። ኢንቫይሮንመንታል ሴንሰር ብለን የምንጠራው አካባቢው አየር ሁኔታው እንዴት ነው፣ ቴምፕሬቸሩን፣ ፕሬሸሩን፣ ላይት ሴንሰሩ እነዚህ ነገሮችን እንትን የሚሉ ከሆነ ኢንቫይሮንመንታል ሴንሰር ላይ ነው የምናካትተው። ፖዚሽን ሴንሰር ኦኬ። ሞሽን ሴንሰር ስንል እንቅስቃሴን ነው። አንጉላር ሞሽን እና ሊነር ሞሽን ነው። ፖዚሽን ይሄ ጂፒኤስ እዚህ ጋር የለም። ፖዚሽን ሴንሰር ስንል ደግሞ ፊዚካል ፖዚሽን እና ሎኬሽኑን ፊዚካል ፖዚሽኑ እና ሎኬሽኑ እንትን የሚል ከሆነ ሴንስ የሚያደርግ ከሆነ ፖዚሽን ሴንሰር ብለን እንጠራለን። ለምሳሌ ጂፒኤስ ሴንስ የሚያደርግ አለ። ማግኔቲክ ሴንሰሮች አሉ። ይሄ ኮምፓስ አለ አይደለ? ኮምፓስ ይሄ ወደ ኖርዝ አይደለ የሚጠቁመው? እነዛ ነገሮች ላይ ትልቁ ሚና እንትን የሚለው እነዚህ ሴንሰሮች ምን ላይ ነው የሚካተቱት? ፖዚሽን ሴንሰሮች ላይ ነው። ኢንቫይሮንመንታል ላይ እነዚህ ናቸው። ሞሽን ሴንሰሮች ላይ ደግሞ እነዚህ ናቸው ማለት ነው። እነዛ ማየት ትችላላችሁ። ሁለተኛው ደግሞ ኔትወርክ ሌየር ብለን የምንጠራው ኔትወርክ ሌየር ኮሚኒኬሽን ቻናል ወይም ፕሮቶኮል ብላችሁ ያስችላላችሁ። ዳታ ትራንስፈር የሚያደርጉበት ሴንሲንግ ሌየር ኮሌክት ያደረጉትን ዳታ ወደ ሌላ ዲቫይሶች ለማስተላለፍ አሁን የሆነ ዳታ ከተያዘ ያን ዳታ ወደ ሌላ ዲቫይስ ለማስተላለፍ የሚጠቀሙበት ኔትወርኪንግ ሌየር አለ ማለት ነው። ይሄ ኔትወርኪንግ ሌየር ኢምፕለንትድ ባይ ዳይቨርስ ኮሚኒኬሽን ቴክኖሎጂስ ብዙ ኮሚኒኬሽን ቴክኖሎጂ ላይ ኢምፕሊመንት የተደረገ ነው። ዋይፋይ ብትሉ፣ ብሉቱዝ ብትሉ፣ ዚግባር ብትሉ አሁን ለምሳሌ አንድ ዲቫይስ ላይ ብሉቱዝ ኮኔክትድ ነው። በዛ ብሉቱዝ አንዱ ስልክ ላይ ብሉቱዝ ሲያበራ ሌላ ዲቫይስ ላይ ኮኔክት ማድረግ ይችላላችሁ ማለት ነው። ስለዚህ ዳታ ሼር ይደራረግ መደራረግ አትችሉ። ዋይፋይም ዳታ ሊሆን የምትፈልጉትን ኢንፎርሜሽን ሼር መደራረግ ይችላሉ። በብሉቱዝ ዚግባር እና እነዚህ ዜድ ዌቭ ሴሉላር ኔትወርኮች አሉ። ሴሉላር ኔትወርክ ማለት ሆትስፖት እነዚህ ነገሮች ላይ አሉ ማለት ነው። ዳታ ፕሮሰሲንግ ሌየር ብለን የምንጠራው ምንድነው? ቴክስ ዳታ ኮሌክትድ ኢን ሴንሲንግ ሌየርስ አናላይዚንግ ዘ ዳታ ቱ ሜክ ዲሲዥን ማለት ነው። ዳታ ፕሮሰሲንግ ብለን የምንጠራቸው ሴንስ ሌየሮች ኮሌክት ያደረጉትን ዳታ አናላይዝ በማድረግ የተሻለ ውሳኔ ለመወሰን የሚጠቀሙበት ስቴጅ ሌየር ብለን የምንጠራው ዳታ ፕሮሰሲንግ ሌየር ብለን የምንጠራው ነው ማለት ነው። ስለዚህ ዳታ ፕሮሰሲንግ ሌየር ኦልሶ ሴቭስ ዘ ሪዛልት ኦፍ ፕሪቪየስ አናላይዝ ከዚህ በፊት አናላይዝ ያደረጉትን ዳታ ምን ያደርጋሉ? ለማስታወስ ይጠቀማሉ። ምክንያቱም ስለሚያስፈልጋቸው ምክንያቱም ያንን ዳታ ደግሞ ሪዛልቱ ለሌላ ኮኔክትድ ዲቫይስ ሼር ሊያደርጉ ይችላሉ። ገባችሁ አይደለ? ሌላ ደግሞ እሺ ለሱ አንድ ምሳሌ ልስጣችሁ ከዚህ ጋር መሄድ ማለት ነው። ከዚህ ሐሳብ ጋር መሄድ ስማርት ካር ውሰዱ። እንጨት አለ ፊት ለፊት ወይ ደግሞ የሆነ መኪና አለ። አስፋልት ላይ እየሄደ ነበር፣ ፊት ለፊት የሆነ መኪና አለ። ስለዚህ መኪናው እየሄደ ካለ ከዛ ፊት ለፊቱ ሄዶ ገባበት እንበል። ስለዚህ ሲገባበት እኛ አነከው መኪናው ራሱ በራሱ ነው የሚሄደው አይደለም። ከዛም በኋላ ኦኬ መኪና ገብቶብኛል ብሎ የሆነ ዳታ ይዛል ማለት ነው። ስለዚህ ያንን ዳታ መኪና ገብቷል የሚለውን ዳታ ወደ ማን ይሰጣል? ለስፒከሩ ይሰጣል። መኪናው ክላክስ ማድረግ ከፈለገ ስለዚህ ያን ኢንፎርሜሽን ይወስድና ክላክስ ያደርጋል ማለት ነው። መኪና በቃ እነዚህ ቴስላ መኪኖችን በደንብ ማየት ይችላላችሁ። በደንብ እዛ ቲክቶክ ላይ ቴሌግራም ላይ ሰርች አድርጉ። ቴስላ መኪኖች ሰልፍ ድራይቭ ምናምን ብትሉ ታገኛላችሁ ማለት ነው። እንዴት እንትን እንደሚሉ ይሄ አንዱ ትልቁ ምሳሌ ነው ማለት ነው። ምክንያቱም መኪና ፊት ለፊት እንዳለ ነግሯል። ለዛ አክሽን ውሰድ ብሎ ያን ኢንፎርሜሽን ይሰጠዋል። መኪና አለ፣ ስለዚህ ግላክስ ምታ። ስለዚህ ይሄ ሼር ያደርገዋል ማለት ነው ሪዛልቱ ማለት ነው። አፕሊኬሽን ሌየር አለ። አፕሊኬሽን ሌየር ብለን የምንጠራው ዘ ፋይናል ዩአይ ዩዘር ኢንተርፌስ ብለን የምንጠራው ሌየር ነው። ቅድም ነግሬያችኋለሁ በምስሉ እዚህ ጋር አይተናል። ያው እዚህ ጋር ይሄ ነው አፕሊኬሽን ሌየር ብለን የምንጠራው። እሺ ኢምፕሊመንት ዘ ፕሬዘንት ሪዛልት ኦፍ ዳታ ፕሮሰሲንግ ሌየር ቱ አኮምፕሊሽ ዲስፓርቸር አፕሊኬሽን ፎር አይኦቲስ ዩዘር ሴንተሪንግ ሌየርስ ኤክስኪዩት ዘ ቫሪየስ ታስክ ፎር ዩዘርስ ለዩዘርስ ቫሪየስ ታስኮችን ሶልቭ የሚያደርጉ ስማርት ትራንስፖርት፣ ስማርት ሃውስ፣ ፐርሰናል ኬር እዚህ ጋር ያየናቸው ናቸው ማለት ነው። ደግሜ ማውራት ስላልፈለኩ ነው። ይሄ ነው ማለት ነው። የዛሬ ቪዲዮችንን በዚህ እንጨርሳለን። 12 ደቂቃ ፎር ፈርስት ታይም በ12 ደቂቃ ለመዝጋት እንሞክራለን ማለት ነው። እናም ያው ሁሉ ጊዜ እንደምለው ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንችላላችሁ። ኔትወርኪንግ ዲቫይስ የሚለውን በቀጣይ ክፍል ይሄንና ሙሉ ዩኒቱን ለመጨረስ እንሞክራለን ማለት ነው። እዚህ አይነት ቪዲዮዎች እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። ይመሻችሁ።